ዛሬ የምንመለከተው ፊልም ቢሊ ስለሚባል በቆዳ ቀለሙ ምክንያት በእስር ቤት ግፍ ስለሚፈጸምበት ልጅ ነው። ቢሊ ባላሰበው ሁኔታና አጋጣሚ በታይላንድ ውስጥ ከባባድ ማፊያዎች ወደሚገኙበት ጨካኝ እስር ቤት ገብቷል። በዚያም ሲገባ የነበረበት ሁኔታ በጣም አስፈሪ ነበር። ጓደኛ የለው፣ ቋንቋ አይችል፣ ብቻ እንደ ውሻ ቡችላ የእስረኞቹ መጫወች ሆኖ አረፈው። ከፈጣሪ በቀር ከነዚህ ጭራቆች የሚያድነው ማንም አልነበረም። አይዞ ቢል ገና እንደገባ ነበር ልብሱን አስወልቀው እየተቀባበሉ የደበደቡት። ግን ማንም ያላወቀውና ያልገመተው አንድ ነገር ቢኖር ይህ አሁን የተሰበረና መድረሻ የሌለው የሚመስል ልጅ በትክክል የቦክስ ዓለም ሻምፒዮን ነበር። ጥሎት ከነዚህ ወንበዴዎች ጋር ታጎረ እንጂ። እስረኞቹ እንደዛ የደበደቡት ልጅ የዓለም ጠንካራ ሰዎችን በቡጤ አናግሮ የመጣ መሆኑን በቅርቡ ግን ይገነዘቡታል። ሰላም ቤተሰቦች፣ ይህ ኢትዮ ፊልም እስኪ ወጌ ጋር የተሰኘው ቻናላችን ሲሆን ፊልሞችን በአጭሩ በአማርኛ የሚያገኙበት ቻናል ነው። ሰብስክራይብ በማድረግ ሁሌም አብረን ነው። ፊልሙ የሚጀምረው ቢሊ ወደ እስር ቤት ከመግባቱ በፊት የነበረው ህይወቱን እያሳየን ነው። ቢሊ በታይላንድ ውስጥ በሚደረጉ ድብቅ የቦክስ ግጥሚያዎችን በማድረግ በሚያገኘው ገቢ ነበር ኑሮውን የሚገፋው። ነገር ግን ቀስ በቀስ አብሯቸው የሚውላቸው የግጥሚያ ጓደኞቹ እጽ መውሰድ አለማምደውት አደገኛ ሱሰኛ ይሆናል። ሱሱን ለማስቀጠል ሲልም ምንም ሳያመነታ ገንዘብ ለማግኘት እጽ ማከፋፈል ይጀምራል። የቀድሞ የቦክስ ሻምፒዮኑ አሁን የመንገድ ላይ እጽ ሻጭ ሆነ ማለት ነው። በዚህም ምክንያት በፖሊስ ታድኖ ይያዛል። ፖሊስ በፍተሻውም ብዙ አደንዛዥ እጽና የጦር መሳሪያ ስላገኘበት በቀጥታ ፍርድ ቤት ቀርቦ የ25 ዓመት እስራት ይፈረድበታል።